ውጪ በእናትሽ ስታከብሪ ነው ማከብሪ እቃ ምናምን አይደለም እንከብር ጨረቃዎች እንግዲህ ያሉበትን ሁኔታ እያያችሁ ነው። እንግዲህ ቡራ ቤት የተለቀቀው ቪዲዮ ማለት ነው። እና አሁን ላይ በጣም በሀይሚ እየተናደደ ይገኛል ብሩክ። ምክንያቱም ሀይሚ አንዳንድ የምትወረውራቸው ቃላቶች ከልቧ ሳይሆን በቃ አላደለ ለመበቀል ፈልጋ ይመስለኛል እዩንና ግን ደግሞ በዚሁም አጋጣሚ ብሩክና እዩን የሚያገናኝ አንዳንድ ነገሮችን እየተናገረች ብሩክ በጣም እየተናደደ ነው የሚገኘው የምሬን ማለት ነው። እና ሀይሚ እንግዲህ ደግሞ ይህንን ነገር ታይ ማለት እንፈልጋለን። ምክንያቱም ብሩክ በዚህ ልክ ተናዶ ሀይሚን ጎትቶ ሲያስወጣት እኔ ለመጀመሪያ ጊዜ ነው ያየሁትና ብዙ ጊዜ ይጣላሉ፣ ይጋጫሉ። የዛሬው ደግሞ ከባድ ነው። ምክንያቱም እዩን እንኳን እንደዚህ አላስወጣትም እያለች ነበር እሷ ራሱና ያው ሰው በሚወዱት ሰው ይናደዳል። ቢሆንም ግን አላደለ እንዲው ለክብርም እንኳን ሲባል ለሞራል ሲባል ቪዲዮ ላይ እንደዛ ሀይምን ጋር ትንሽ እንትን ማለቱ ከባድ ነው ብሩክ ማለት ነው። እና ስለዚህ እኔ ማለት የምፈልገው ሀይሚዬ እባክሽን ቢያንስ እንኳን መበቀልም ፈለግሽ እዩን ብድርሽንም መለስ ፈለግሽም በትክክለኛው መንገድ ማለት በቃ ብሩክን በጣም እያበሳጨው ያለ ብሩክና እዩን የሚያገናኝ ነገር ስትናገር ማለት ነው። በቀደም ስታገኛቸው አምሮባችኋል አለችና በዚህ ተናደደ። እንግዲህ ደግሞ ዛሬም እንዳያችሁት ምን እያረጋችሁ ነው ምናምን ብላ አንቺ እኮ አልሳካልሽ ብሎ ነው እንጂ ይሄው ታውኩልሽ ስትል እኔ ቃነው ወይ ታውኩልሽ የምትቀባበሉ ብሎ እንግዲህ ብሩክ ይሄ ነገር አናዶታል። ምክንያቱም ብሩክ እንግዲህ 3 ወሩንም ልጠብቅ አለ ምንም አለ አልተሳካም። እዩም እንግዲህ ግግም ብላለች። ልጁ ያንተ ነው፣ ያንተ ከመሆንም አልፎ በጣም እንደምትወደው እንደምታፈቅረው ግግም ያለ ሙድ ነው የምታሳየው እና ከባድ ነው የምሬን ማለት ነው። እዩ የምትናገረው ነገራቶች ነው ለሀይሚ ከባድ ፈተና የሆነው ማለት ነው። ምክንያቱም ተስፋ አልቆርጥም እያለች ነው። ተስፋ አልቆርጥም ልጁ ከተወለደ በኋላም እናንተን የሚያሳፍር ነገር ነው። ምክንያቱም አምኖ መቀበል አለበት። እሱ እኮ ይሄን ችግር ሲፈጥር ይሄን ስህተት ሲሰራ አልታወቀውም እኔ ብቻ ነኝ ምናምን እያለችና ብዙ ነገሮችን እያለች ነው። ፍፄ ራሱ ልኳን ሲነግራት ነበር እና ቦራ መጨረሻ ላይ አንተ በዚህ ጉዳይ እንዳትገባ ሲለው ነበረ። ምክንያቱም እሷ ራሱ በዙሪያህ ያሉ ሰዎች አንተም አልተረዳኝ ፍፄንም ለመናገር በጣም ሞክራለች እና ልጅቷ አይናውጣ ናት። አይናውጣ ሲባል በዚህ ልክ ማለት እየተፈታተነች ያለችው የሀይሚን እንትን ነው የሀይሚን ትዕግስት ነው። ታዲያ ሀይሚ ደግሞ ማለት ነው ማለት እንደዚህ እያረገቻት እስኪ ምን ታድርግ? ቢያንስ እኔ ሀይሚን የምለው ነገር ቢኖር እዩን እንደፈለገች መመለስ ትችላለች። ግን ለብሩክ የምትመልሰውን ነገር አላደለ በቃ ብሩክ በጣም እያናደደው ስለሆነ እሱን ነገር መተው አለባት። ለምሳሌ ታውኩልሽ፣ አምሮባቸዋል እንደዚህ በቃ አላደል ሁለታቸውን ማች የሚያደርግ ነገር ብሩክ ከሀይሚ ፊት መስማት አይፈልግም። ከሀይሚ አፍ መስማት አይፈልግም ምንም ቢሆን ማለት ነው። እንግዲህ ትዕግስቱን ስጠን ነው። ሰርፕራይሱንም እንግዲህ 1 ቀን ወይ 2 ቀን ነው የሚቀረውና ይሄን ሰርፕራይዝም እንግዲህ እስኪ እንጠብቃለን። መቼም እዩ እንደማይሳካልሽ ተስፋ አደርጋለሁ። ምክንያቱም ሀይሚና ብሩክን ለመለያየት በጣም ብዙ ነገር ታጥረዋል፣ ብዙ ነገር ሆኗል። ይሄም ያልፋልና ብሩክም ተረጋጋ፣ ሀይሚዬም ተረጋጊ። ሀይሚዬ በቃ በትክክለኛው ማንነትሽ ብሩክን አናግሪ። እንግዲህ ቀየርብሻለሁ ብላት ነበርና ለእዩ ነው እንግዲህ ይህን የምታደርገው ለብሩክ ሳይሆን ግን በዚሁ አገናኝታ ስለምትናገር ነው። ብቻ ግን እነዚህ ያልሆኑ ቃላቶችሽን ብትተይ ጥሩ ነው ሀይሚ። ምክንያቱም በቃ እንደዚህ ብሩክ እኔ ሲናደድ አይቼው አላውቅም በጣም ማለት ነው። እና እየጎተተን አያስወጣት አይታችኋል ቤተሰብ። እኔ ምንድን ይሄ ነገር እንዴ ማለት ለመበቀል እንኳን ቢሆን በዚህ ልክ ሊሆን አይችልም። ብሩክ እንደዚህ ሲናደድ አይቼው አላውቅም እና አልፈልግም ምንም ከማለት በላይ እንደዚህ ማስወጣቱ ሀይሚ በጣም ተናዳ ነው የሄደችው ማለት ነው በጣም። ስለዚህ ውድ ቤተሰቦች እንግዲህ እናንተም ለሀይሚም የምትሏትን ጥሩ ነገር በሏተኝ ይሄን ነገር እንድትተው ማለት ነው እነዚህን ቃላቶች